ሁለት ህፃን እንደምታዩት ፓስፖርት አውጥተው አረብ ሀገር ለመሄድ ነው። በሚያሳዝን ሁኔታ እኔ የሚገርመኝ ነገር ወላጆች እንዴት ነው በዚህ እድሜያቸው ልጆቻቸውን የሚልኩት? በዚህ እድሜ እንዴት ነው ልጆቻቸው የሚልኩት? እነዚህ ልጆች አሁን አረብ ቤት ገብተው እንዴት ነው እነዚህ ሰርተው ስራውን የሚችሉት? አረቦቹ እነዚህ እንዲያሳድጉላቸው ነው ወደ አረብ ሀገር የምትልኳቸው ወይ አረብ ቤት ገብተው ሰርተው ለእናንተ ብር እንዲልኩላችሁ ነው ወላጆች? በመቀጠል ሀገራችን ላይ እንዴት ነው እነዚህ ልጆች ሜዲካል ምርመራ አልፈው ፓስፖርት አውጥተው ወደ አረብ ሀገር የሚሄዱት? አረብ አካችሁ ግፍ ነው። በዚህ ነገር ላይ በደንብ መሰራት አለበት። እውነት ለመናገር እነዚህ ልጆች ሳይ ቤተሰብ ነው ጨካኝ ወይስ ልጆች ናቸው ብዬ ሁለት አይነት እንትን ያልኩት። ምክንያቱም በነገራችን ላይ ያው ልጆች ቢመከሩ አይሰሙም። እውነት ለመናገር ከሆነ ማለት ነው። አንዳንድ ሰዎች በቤተሰብ ላይ ትፈርዳላችሁ። ቤተሰብ ምንም ማድረግ አይችልም። ደግሞ ምንም ማድረግ አይችልም ስል ቤተሰብ ነው ብር የሚሰጣቸው አይደለ? አሁን አንዲት ሴት ልጅ አረብ ሀገር ለመምጣት 100,000 ብርና ከዛ በታች ነው። ስለዚህ ልጆች ባይሰሙም ማለት ልጆች አይሰሙም። ነገር ግን ቤተሰብ ነው ብር የሚሰጥ። አይ ብር የለንም ብር አንሰጣቸውም አረብ ሀገር የምትሄዱበት ቢባሉ እነዚህ ልጆች ምንም አያመጡም ነበር ማለት ነውና አብዛኞቻችሁ ልጆች አይሰሙም የሚል ኮመንት ያለው እና ውድ ቤተሰቦች ከዚህ በምስሉ ላይ የምታዩቸው ልጆች በቲክቶክም በተለያየ ሶሻል ሚዲያ ሲዘዋወሩ አይቻቸው ነበር ማለት ነው። እነሱም እንግዲህ እጅግ በጣም ህጻናቶች ናቸው ማለት ነው። ህጻን ከሚባሉት በላይ እንግዲህ የማዳምን ስራ እንዴት እንደሚሰሩት እኔ አላቅም። እንግዲህ አረብ ሀገር ያላችሁ ስለ አረብ ሀገር እናንተ ታውቁታላችሁ። ስለ አረብ ሀገር ማስረዳት አይጠበቅብኝም እኔ። እነዚህ በ16 ዓመታቸው ወይንም በ15 ዓመታቸው የመጡ ልጆች እንዴት ነው መተው የሚሰሩት አረብ ሀገር? ወገን እኔ ምን እንደምል አንዳንዴ አላቅም። ማን ነው ጥፋተኛ ቤተሰብ ወይስ እነሱ? አላቅም። በጣም ይገርማል በእውነቱ ከሆነ ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን። እንግዲህ ውድ ቤተሰቦች እጅግ በጣም አጃይብ የሚያስብል ቪዲዮ እየተዘዋወረቸው ነበረ ማለት ነው። እሱም እንግዲህ ከመግቢያ ይልቅ ቀንጨብ አድርገን እንዳየናቸው ሁለት ህጻናቶች ኦልሬዲ እድሜያቸው 16 ቢሆን ነው። ከዛ ውጭ ግን 16 አይደለም 14 ነው ምናምን ነው ያሉ ሲሉ የነበር በጣም ሲያዩቸው በጣም የሚያሳዝኑ ፖቀቅላዎች እና የእውነት እኔ ምን እንደምል አላውቅም። በቃ ኢትዮጵያውያን ተምረን ስደት ነው ሳንማርም ስደት ነው። ግን እስከ መቼ ድረስ ነው? ከምር በጣም የሚነከው በጣም ከምነግራችሁ በላይ ማለት ነውና እኔ የምለው ራሱ ቃል አጠፋብኝ። ማርያምን በጣም ነው የተናደድኩትም ያዘንኩትም። ማለት እነዚህ ልጆች ማን ነው ጥፋተኛ? ቤተሰብ ነው ጥፋተኛ ወይንስ ማንኛው ነው ጥፋተኛ? በእውነቱ ከሆነ ማለት ነው በጣም ነው የሚያሳዝነው። እና እነዚህ ልጆች ውድ ቤተሰቦቼ እጅግ በጣም በተለያየ ሶሻል ሚዲያዎች እየተዘዋወሩ ነበር። በቲክታክ ላይ እኩሉ ቤተሰብን ይሳደባል፣ እኩሉ ደግሞ ልጆች አይሰሙም ይላሉ። ልጆች አይሰሙም ለምትሉት ትክክል ናቸው፣ አይሰሙም። ምክንያቱም የራሳችን እህቶችም አሉ ከራሳችን ቤትም የእንደዚህ አይነት የመከራው ተጋፋጮች ነን። አይሰሙም። በቃ እነሱ እንዳሉ እነሱ እንደፈለጉ ነው የሚሆኑ። ነገር ግን እዚህ ጋር ጥፋት ማን ነው ካላችሁ ቤተሰብ ጥፋቱ ከምን ላይ ነው ካላችሁ ብር ስለሰጡ ብቻ ነው። ከዛ ውጭ ግን ማንም አይሰማችሁም። እውነቴን ነው የምላችሁ። ትናንትና ተወልዶ ለቤተሰብ ምን አይነት መልስ እንደሚመልሱት እኛ ማርያም በተወለድንበት ጊዜ እኛ ባደግንበት ጊዜ አይደለም ለቤተሰብ መልስ ልንሰጥና ዞር ብለን ራሱ አናይም ነበር ቤተሰብ። አሁን ግን ኢቭን እንኳን እኔ አላውቅም። ምክንያቱም ስላሉ የራሶችን እህቶች ስለማውቅ ነው እንደዚህ ያልኳችሁ። እንዴት እንደሚመልሱ ቤተሰብ እንዴት እንደሚያንገራግሩ ለቤተሰብ ምን አይነት ነገር እንደሚናገሩ ሁላችንም እናውቃለንና አብዛኞቻችሁ ቤተሰቦችን እየተቻችሁ ነበር። ምን አይነት ጭካኔ ነው፣ ምን አይነት ጉዶች ናችሁ እያላችሁ ሰምቼ ነበር ማለት ነው። ነገር ግን ቤተሰብ አይሰሙም። በቃ እንዳሉ አብዛኛውን ኮሜንታተር አይሰሙም። ምክንያቱም አሉ በተለይ እኛ ልክ እንደኛ ታላላቆች አረብ ሀገር ሂደው አንድ እህት አረብ ሀገር የሰራችው ነገር ካለ እነሱም በቃ ልክ ቁጭ ብላ ብሩን የምታገኙ ቁጭ ብላ ብሩን የምትዘርፈው ነው የሚመስላቸው እንጂ እንደዚህ ለፍታ ብሩን የምታገኘው አይመስላቸውም። እና ይሄ ይመስለኛል። ምክንያቱም የገንዛ እህቶቻችንም እንደዚህ ስለሚሆኑ ማለት ነው በቃ ብር ነፃ እንደምታገኝ እንደምትዘርፍ ነው የሚያዩት። እና እነሱም ያንን ተረድተው ነው በቃ አረብ ሀገር ካልሄድን እያሉ ቤተሰቦችን ያዙ ይልቀቁ ብለው አንዴ ከብት አንዴ መሬት አሽጠው የሚመጡት። እኔ ብቻ አላውቅም። የእውነት እግዚአብሔር ይሁናቸው። እግዚአብሔር የቤተሰቦቻቸው አምላክ። በጣም የገጠር ልጆች ናቸው እንደምታውቋቸው የገጠር ልጆች ናቸው። እንግዲህ ገጠር ላይ ምን እንደሚሸጥ ታውቃላችሁ? ምጆት ቢላ ሰክር ባሉ ገጠር ላይ እንግዲህ ምን እንደሚደረግ ታውቃላችሁ? መሬት ሽጠው ከብት ሽጠው ብዙ ነገር አድርገው ነው የሚልኳቸው ቤተሰብ እና አላውቅም። እግዚአብሔር ከጥሩ መዳም ያገናኛቸው። አንዲት እህቴ ምን እያለች ነበረ? አረ እኔ እኮ
ሰው ጋር ስለምሰራ ምንም ስራ አይሰሩም ምናምን ነገር እያለች እያወራች ነበር። ይሄ አለመስራት ሳይሆን ብዙም ጊዜ እውቀት ስለሌላቸው ስለማይችሉ ነው እንጂ ለሌላ ነገር አይደለም። እውነት ነው ሞት ብድርስ في ذاك الحبة هذا انت خليك حبة واحد اسمطها تاكل ውዶቼ ማሮቼ ይቅርታ ሴትዮዋ ልጇ ጠርታኝ ነው ማለት ነው ቪዲዮውን አቋረጥኩት እና የምንላችሁ ፈልጌ ነው ቤተሰብ ብቻ በጣም ያሳዝናል። ማርያም ሁላችሁም ይቅርታ ሁላችሁም ዱዓ አድርጉላቸው፣ ሁላችሁም ጸሎት አድርግላቸው። የኛ እህቶች ናቸው የእናንተ ብቻ ሳይሆኑ የኛ እህቶቻችን ስለሆኑ ጸሎት አድርጉላቸው ነው የምለው ማለት ነው። እና ይሄ ነው ሌላ የምለው ነገር የለም ቤተሰቦች። ለማንኛውም ይህን ያልከወራው ይበቃኛል ማለት ነው። ሰላማችሁ ብዘት ተረፍረፍ ይበልልኝ የምርቶች ምርታምርቶች ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ሰላማችሁ ብዙ ይበልልኝ ማለት ነው።